አንተ ማን? እኔ ባይሉ ነኝ። እስኪ መታወቂያ አሳየኝ። ሰማ እኮ እሺ እባክህ ሰው ነው ወይስ ሰው? በቃ ጣቱን ላይ ስንት ሰው ነው ጣት የቆረጠመው? ምን ይመስጦኛል ብላ ሰው ለግዶ ልፋት የለው ከንቱ ከሚቀር አንተ በህይወት ስትኖር እኮ ነው እንጂ መሞት እኮ ምንም ትርጉም የለም። አያልቅሱ በቃ እንዳማራጭ የተጠቀምኩት ነገር ነው። ጭራሽ የማላቀው በባህሪ አላቀውም። እንደው ልጄ ቁመናው ብቻ ነው የኔ ልጅ። ምንም የለም በቃ ልጄ የለም በቃ የፈለከውን አደርግልሃለሁ። አሁን መልስ ምን መስቀሉ ነው የሚያስጠላ? እሺ እሷ ላይ ያደረሰው ነገር አለ። አዎ ጣቷንም ቆርጥሟል። የሷን የገዛቱን ከዛም በኋላ ማዘር ተረጋጋ። ቆይ ስሮጥ ምንም አላውቅም። ስንት ቀን እንዳልበሽ እንደዛ አትበኝ ያልኩሽ ነው። እንደዛ አትበኝ ዱታልሽ ወጥቼ አይደለም ነው እንደዛ ማለት አይደለም። አሁን እኮ ይሄን ላንተ ከማሰብ ነው እንጂ እኮ ሌላ ነገር አይደለም። እሰባብራለሁ ሁሉንም ማውጣት እንዳለኝ እንዳልሰባብራለሁ። በቃ እናንተንም ሰባብራችሁ አይደለም። እባክህ የምትፈልገውን ነገር ንገረንና እኛ እናድርግ። አታውራኝ። እኔም የወረ ሰው ነኝ። በቃ እንዳለች እንግዲህ ጣፎይ ነው እንደው ዝም ያልኩ እንዳለች ወደ ራሱ መለስ ካለ ደግሞ በቃ ቁጭ ብሎ ራሱን ሁሉ ያስቆርጠዋል። በቃ እንደው መስታወትን በሆነም ነገር በቃ እንዴት ናቸው? እኔ ባይሉ ነኝ። ዛሬ ደግሞ በአንድ እንግዳ የሆነ ነገር አንድ ቤት እገኛለሁ። አጠገቤም እናቴ የተፈጠረ ነገር አለ። በእርግጥ ይሄን ነገር የሰማሁት ከሷ አይደለም ከጎረቤት ነው። ጎረቤት ነው ጥቆማውን የሰጠኝ። ጭራሽ እንደዚህ አይነት ነገር በእርግጥ ኢትዮጵያ ውስጥ ይፈጠራል የሚለው ነገር ግምቱም አልነበረኝም። ግን ሆኗል ተብሎ ነው። ምን እንደሆነ ደግሞ ያው አብረን ምናየው ይሆናል። ሁሌም እንደምላችሁ አብሮነታችሁ አይለያል። ላይክ ሼር እያደረጋችሁ ቤተሰብነታችሁን አረጋግጡ። ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰቡን ውላለሁ። አሁን ጉዳያችን ሰላም ነቴ እስቲ ወደ ጉዳያችን ከመግባታችን በፊት ለኔም ለተመልካቾችም ራስ ማስተዋወቅ ይቀድማል። እሺ እኔ ወይዘሮ ማርታ እባላለሁ። ወይዘሮ ማርታ እንዴት ነው? ደህና ነኝ። ደህና ናችሁ? ይመስገን ሁሉ ሰላም። ደህና ነኝ አለን። እንግዲህ ያው በአጋጣሚ ነው እዚህ ቤት እኔም የመጣሁት። ሰው ነው ጎረቤት ነው የሰጠኝ መረጃ አለና እዚህ ቤት ውስጥ እየተፈጠረ ያለ ነገር እንዳለ ነግረውኛል። እስቲ ይሄን ነገር ለኔም ለተመልካቾችም እስቲ ነፃ ሆነው ምንም እኛም ያው እንደ ልጅ በማየት ማለት የተፈጠረውን ነገር እንዳለ በዝርዝር ይንገሩኝ እስቲ። መፍትሄ ካረጋችሁልኝ እኔ እንደው ማንስ ቢሰማው ልጄ በጣም ከባድ ችግር ውስጥ ነው ያለሁት። እስቲ ይንገሩኝ። መፍትሄ አይጠፋም። ልጄ የተባረከ ልጅ ነበር። ብልከው ወዴት ብጠራው አቤት ብሎ የሚሮጥልኝ ለጎረቤት ለሰው ታዛዥ በትምህርቱ ጎበዝ ልጅ እንዴት ያለ ልጅ ይልታየው። ይሄው ከልጆች ጋር ሲጫወት ነው ዋና ምናምን ብለው የሆነ ውሃ ውስጥ ተናለ። ያ ቦታ እንግዲህ የተረገመ ወይም አምልኮ የነበረበት ነው የሚባለው ስፍራው። አዎ እሺ። እንደው እኔ ብቻ ምን ክፉ ቀን እድሌ የኔ ልጅ እዛ ላይ እንትን ብሎ ለከፈብኝ። ከዛ በኋላ ልጄ ጸባዩ ተቀየረ። ያንኑ የጣውት የክፉ መንፈስ ባህሪ ነው በቃ የሚያንጸባርቀው። ጭራሽ የማላቀው በባህሪ አላቀውም። እንደው ልጄ ቁመናው ብቻ ነው የኔ ልጅ። ምንም የለም በቃ ልጄ የለም በቃ ምንም የለም። እዛ ቦታ ከሄደ በኋላ ነው ይሄ ነገር የተፈጠረው ነው በቃ። ከዛ መጣ ይዘውልኝ መጡ። ትንሽ ተጎድቷል ምናምን ውሃ ውስጥ እንትን ተብሏል ተባለ። ከዛ በኋላ ተሻለው ደህና ሆነ። ድንጋጤ ነው ምናምን ብለን ነበር። ወደ ራሱ ሲመለስ ልጁ በቃ ሌላ ነገር ነው የሚመራው። ከሰው የማይጠበቅ ልጄ በቃ እንደ ተናካሽ ውሻ አውሬ ሆነብኝ። ለኔ ማለት የሚሉኝ ነገር ለኔ ትንሽ ጥያቄ የሆነብኝ ነውና እስቲ በግልጽ ያው ተመልካቾችም እየጠበቁ ስለሆነ በቃ እንዴት ልበልህ ልጄ ይናከሳል ሁሉ ይናከሳል። አዎ ልብላ ነው የሚለው ሰው ነው ወይስ ሰው? በቃ ጣቱን ላይ ስንት ሰው ነው ጣት የቆረጠመው?
በስንት ቦታ ነው የሚገላገለው። እንደው አካባቢያችን ሰው የበዛበት ቦታ ስለሆነ እንደው ከአንዳንድ የሚያየው ሰው አይጠፋም እንጂ እንደው የያዘውን ነገር ልግደል ልነቅ በቃ እሱም አንዳንዴ ገደል ልግባ ነው በቃ የማይነካ ጣራ ልውጣ ምድር ልውረድ ምንም አያውቀውም። አንዳንዴ እኔ በጣም እንደተባለው እውነትም እንግዳ ነገር ነው ጣት የሚበላ የምር ለኔ አዲስ ስለሆነ በገላጋይ እኮ ነው። ገላጋይ እኮ ባይኖር ጣት ብቻ አይደለም የሚበላው ሊበላ እኮ ነው። ሰው እኮ ነው የሚያስቸግረው። ልጆች ሁላ ነው የሚያስቸግረው። ዙር የሆነ ነገር ይመስሉት ይሆን አላውቅም። ምን እንደሚመስለው ሰው አላውቅም። ትንሽ ከተናደደ ወይም ደግሞ ሰልሰል አድርጎ ያስብና ተነስቶ ብቻ ቀብሎ ሰው ይደርስልኛል እንጂ እኔንም ልግደልሽ ነው በቃ ሻሽቼ ነው በየሰው በየአምባው ነው ማድረው። ልጄ እህቱንማ እኔ ምን ልበልክ በቃ እህት አለችው። ልጄን አሁን ምን ውስጥ ልክተታት? እሷ ላይ ያደረሰው ነገር አለ። አዎ ጣቷንም ቆርጥሟለች። የሷን የገዛ እህቱን እና በጣም ከባድ ችግር ነው ያለው። በየሰው ቤት እያሳደርኩ ነው እንትን እያልኩ አባብለኸው እንኳን አንድ ነገር የሚመለስ ቃ አባብየዋለሁ የሚፈልግን አርጋለሁ የምትለው ነገር እንኳን አለ። ምንንም አታውቀውም። ያዥ መገነሻ የለም። ምንም ባህሪው አይታወቅም። አሁን ሰው ስትለው አሁን አውሬ ነው። እኔ እንደዚህ አይነት ነገር እኔ በሰው ቤት አይድረስ ብቻ በወላድ አይድረስ። በእርግጥ በጣም ከባድ ነው። እንደማደርገው ግራ ገብቶኛል። ልጄ ምናልባት ይሄ የጸበል ምናምን አዎ ጸበልማ ምን የመጀመሪያ እንትኔ ነው። ግን እሱ ጸበል እኮ አሁን ይሄ ሁኔታው ራሱ አንዱን ብትለው የታመመ ሲሆን ይዘኸው ራሱ አሞኛል ሲል ይረዳሃል። ሰው ይዘኸው ትሄዳለህ ወይ ራሱን አያውቅም ስትል ወይ የሆነ ሰው እርዱኝ ብለህ ትወስዳለህ። እኮ አቀላጥፎ ሁሉ ነገር ራሱ ነው እኮ ወሳኙ። ምንም እሱ እኔ እንደዚህ ፈልጌያለሁ እንደዚህ ሕክምና መሄድ አለብን ምን ሆንኩ እኮ ነው የሚለው። እንደዛም ሆኖ እኮ በስንት ትግል በጓደኞቹም በድሮዎች በሚያውቁት እንደምንም ብለን እንደው ሰውን ጠይቅም ብለን እኮ ጸበል ወስደነዋል። ትንሽ ምልክት እዛ ጸበል ላይ በደንብ ነው ምልክት ያለው። ተነስቶ ይወጣል ይጠፋል። ኃይሉ ከሰው ቁጥጥር ውጭ ነው ማለት ነው። አዎ ለጊዜው እንደዛ ነው የሆነው። በእርግጥ ከጸበል እንኳን ጥሩ ምልክት ያየሁት እዛ ነው። ግን ልጄን እንጃ ኃይል አጣው። እሱን አስሮ የሚያስቀምጥልኝ ነገር እዛ በቃ ተነስቶ ጠፍቶ ይመጣል። ወደዚህ ቤት ነው የማገኘው ተመልሶ። ሌላ ሊያግዝ የሚችል ዘመድ ምንም የለኝም፣ ወገን የለኝም። ይሄን ያህል እንደዚህ ጥንክር ብሎ ከጎን የሚቆምልኝ የለኝም። ለሱም ታላቅም የለው። እሱ ነው የመጀመሪያ ልጄ እኮ እሱ ነበር እኮ ደረሰልኝ ብዬ አይኑን ማየው። ሴት ናት፣ ታናሹም ታናሽ ናት። ሌላ ወንድም የለው። እንግዲህ ልጄ በአቅምም የለኝ። በምን እንደው ከፍዬ እንኳን አስቀምጠዋለሁ። ከፍዬ እንኳን የሚንከባከበው የምትለው አለ አንድ እንደዚህ አይነት ነገር እኮ ያን ደግሞ እንግዳ ነገር ነው ባህሪው። ሰው ይበላል እኮ አሁን የእሱን ጣት ማለት ለኔ የምር በጣም ከባድ ነገር ነው። ይበላል በቃ መንከስ ነው የሚፈልገው፣ ማድማት ነው የሚፈልገው። ራሱንም አንዳንድ ነገር ያደርጋል። እንደዚህ ደም ምናምን ሲል ያው ይጸናወታው። እንዴ በጣም ከባድ ነው። ያ ቦታ ምን አይነት ቦታ ነው? ስለ ቦታው ነው ቦታው አምልኮ የነበረበት የሆነ እንደዚህ ባዕድ አምልኮ እየተደረገ ደም የሚፈሰስበት እርድ ድሮ እንደዚህ የሚከናወንበት ነበር ነው የሚባለው። ኩሬ ነገር ነው እንግዲህ ሰው ልጆች ይሄዱ ወጣቶች ይዋኙበታል። አንዳንዴ የነበረውን ወሬ ያው ልጆች ወጣቶች አይሰሙም። እንደዚህ አይነት ነገር ያጋጥማል። አንዳንዴ የዋኙም የሚሰለቡት ጠፍተው በኋላ የሚመጡ ልጆች ሬሳዎች አሉ። ሶስት ቀን ለዋና ሄደው በዛው ይሰለባሉ። እንዋኝ ምናምንና እንደው አንዳንዴ ብቻ በዛው ይቀራሉ። ያው በቃ ጠፋ ይባላል። እንግዲህ በሶስት ቀኑ በምንም ደግሞ መጡ የሚተወው ጊዜ አለ። እንግዲህ ሁሌ አይደለም። ይሄ በጣም ብዙ ጊዜ ነው የሚሆነው። በጣም አስቸጋሪ። ምናልባት አካባቢ ውስጥ ያለው ሰው መፍትሄ ለመፈለግ እንትን አላለም ስለ ቦታው። በቃ መፍራትና መሸሽ ነው። በቦታው የተጣለ ነው። አሁንም ቆሻሻ ነው ይጣል። በፊት እንደውም ልጆች ሲዋኙበትም ምንም አካባቢው ደህና ነው። አሁን እንደምታየው ሰውን በስቷል። ቆሻሻውን ይወስዱ ወደዛ ይጥላል እንጂ ያን ቦታ እንትን የማድረግ ነገር የለም። ልጄ ሊዋኝም አልነበረም ሄደው እንትን ለምን ወደዛ ተገኘተ? እንዲሁ እኔ እንጃ ብቻ ስቦት ነው እንግዲህ ጠርቶት ይሆናል ወደዛ ሄደው እንጂ እንደዛ አይነት ቦታ የሚዋኝም ትልቅ ልጅ ነው። ምን እንግዲህ ወይሏል ብሎም ምንድነው የሚሰራው? ግን እሱ ልጄ ነው እንግዲህ ተማረ ነው፣ ስራ ፈላጊ ነው። አሁን ተመርቆ ከዩኒቨርሲቲ ጨርሷል። ስራ አዎ እንግዲህ ስራ ፈላጊም ነው።
ምናልባት ያው በተማረበት እስከሚገኝ ትናንሽ ነገር ሰፈር ውስጥ ይሞክራል ወይስ ዝም ብሎ ነው የሚውለው? ኧረ እሱ ምንም ችግር የለበት ስራ ምንም ከሙያ ካላቸው ልጆች ጋር ሁላ ይውላል እንዴ ስራ እስከሚያገኝም እሱ እጁም ላይ ሳንቲም አላጣም እኮ እናቴ ብሎ እኮ አንዳንድ ነገር እኮ ይዞ ይመጣል እኮ በትርፋቱ ይሰራል። አዎ እንደው በቃ ስራ እስከሚያገኝ ከጓደኞቹ ጋር ምንም የሚንቀው የለ አእምሮ ክፍት ነው እኮ ልጅ እንደው ቀለሙንም ከልጆች ጋር ይውላል ብቻ የሆነ ነገርም ኤሌክትሪኩም ጋር የማይነካው ማይጠራው የለ ጥሩ ጸባይ ያለው በጣም ጥሩ ጸባይ ያለው እስኪ ሄድና አድርግልኝ ነው እንዴ እንደው ልጄንማ ቡዳን የበላብኝ እንደው ሰይጣን አለ። አሁን ይሄ ነገር ከተፈጠረ በኋላ እስከ ማህበረሰቡ ጋር ያለው መቀራረብ ማንንም አይፈልግም ማንንም አያውቃቸውም በቃ እንደማያውቃቸው ነው ጭራሽ ከሰማይ ከሆነ ነገር ውስጥ የወጣ ነው ይመስል ጭራሽ እንደው ልጄ በቃ አይድረስብህ ከሆነ ቦታ የወጣ አውሬ ነው የሆነው በቃ ልጅ በጣም አስቸጋሪ አውሬ ነው ማንንም ክፍ ነው በቃ ማንንም አያናግርም ጓደኞቹንም እንደማያውቅ ነው እነሱ ናቸው እንደምንም የተባረኩ ልጆች ናቸው በግድ እንደው ሰላም ይሉታል እንደው አካባቢው አጀብ ሊያደርጉት አጠገቡ ለመቀመጥ እሱ ብቻው ነው ለየት ብሎ እንደው ወደዚህም ከመጣ የት እንደሚዞር ሲዞር ብሎ ይመጣል ከመጣም እዚህም ከሆነ መበጥበጥ ነው ምግብ ምናምን መጥቶ ይጠይቃል ምግብማ በቃ እሱ አይደለም አልኩህ እኮ ከባድ ነው አመጋገቡ ራሱ በጣም ነው የሚመገበው ምናልባት ሲረጋጋ ምናምን ለመጠየቅ ያው እንደ እናት ቀርቦ እንትን ብሎ አባብሎ ለመጠየቅ አይሞከሩት የለም ልጅ ብታየው አንዳንድ ጊዜ ሲያሳዝን እንዲሁም አካል ያስለቅሳል ምንድነው እናቴ ይላል አንዳንድ ምንድነው ራሱን የሚጠይቀው አዎ እናቴ እኔ እኮ የሆነ ነገር በልበል ይለኛል የሆነ ነገር ይለኛል አሁን ምንድነው አሁን ጥሩ ስሜት ሲሰማ አሁን ምንድነው ደህና ነኝ ምን ሆኜ ነበር ምናምን ይላል እንግዲህ ከቀናት በኋላ ነው እንደዚህ ከአንድ ቀን የሚለው ትንሽ ወደ ራሱ ሲመለስ ወደ ራሱ ትንሽ ደግሞ ጸበል ተጠምቆ የነበረች ጊዜ ያን ወቅት ላይ ትንሽ ምን ነበርኩ ተጨናንቆ ጨለማ ውስጥ እንደነበር ምናምን ያወራል ከዛ በኋላ ግን ትክክል ነኝ ነው በቃ በሌላው ጊዜ ትክክል ነው እኛ ነን ጥፋተኞች እኛ ነን ባለጌዎች እኛ ነን የሱ ጠላት ነን በቃ ልንበላው ነው ልንገለው ነው ሰው ሁሉ እሱን እያሳደደው ነው እሱ የሚያደርገው አይታወቀው እሱ በቃ ራሱን የተከላከለ የሚመስለው ይመስለኛል ማለት የሰው ጣት ማለት እንግዲህ በጣም አንደኛ ጥንት ነው የሰው ስጋ ነው የሰው ደም ነው ምናምን ነው እና ለምንድን ነው ይሄን አልነገረም ከዛ በኋላ ምን አይነት ስሜት ነው የሚያሳየው ያን ካደረገ በኋላ ምንም መደበቅ ነው ከዛ በኋላ መደበቅ ነው በቃ ያን ነገር ካደረገ በኋላ እና እንግዲህ በሰው በብዛት ነው ሰው ተሰብስቦ የሚያለያየው ከዛ በኋላ ወደ ራሱ የሚሆነው ነገር አለ በቃ ተደብቆ ወይም ደግሞ ዞር ማለት ነው የሚፈልገው ማንንም እንዲያናግረው እንዲያየው አይፈልግም በጭራሽ እንደዛ ነገር ነው በጣም እንግዳ ነገር ነው እና በጥርሱ ነው እንደዛ የሚያደርገው ወይስ መሳሪያ የሚጠቀመው ምንም መሳሪያ አይፈልግም ሲጀመር እንደው ምንም አይነት ሰውነት ላይ ያመለጠውን እኮ ጣት ላይ 2-3 እኮ ሰው ሲገላግለው እንደው እጁ የገባውን እጁን ይዞ ነው እንጂ እሱ ሁሉንም ሰውነት እኮ መንከስ እኮ ነው ሰውን ክስማም ደም ምናምን ነገር ነው የሚፈልገው ደም መምጠጥ ነገር ነው የሚፈልገው አሁን ማለት እኔ እንግዲህ ያው ዩቲዩብ ላይ ነው የምሰራው እና እንደዚህ አይነት አዳዲስ እንግዳ የሆኑ ነገሮች እዚህ በሀገራችን ሲከሰቱ አንዳንድ ወንጀሎች ሲከሰቱ ነው የማጋለጥ ስራ ነው የምንሰራው እና እኔ በምን ላግዝዎት እስቲ ንገሩኝ ማድረግ የምችለውን ከማድረግ ወደኋላ ማለት ነው እንደው መፍትሄ ብሎ የሚያስቡት ነገር ካለ ይንገሩኝ ምን ግራ ገብቶኛል እኮ አሁን ይሄን እርዱኝም የምለው ግራ የገባ ነገር ነው ልጄ ያው ልጅ የሚረዳኝ ነገር አሁን ነበረ በእርግጥ ልጅ የሚረዳኝም ነገር ተቋርጧል እንደገና ተዘጋጀውም አልተዘጋጀውም የሚበላ ነገር አምጪ ሲለኝ የምሰጠው ግራ ይገባኛል የለኝም ማለት የሆነ እንደው እንደ አንድ ልጅ እንደዚህ ላቀርብለት የምችለው እንደምንም ብዬ ላቀርብ ይችላል ከዛ በላይ ነው በቃ የሆነብኝ ይረሳዋል መብላቱን ሁላ መመገቡን ሁሉ በቃ ሙሉ በሙሉ መንፈሱ ነው ተቆጣጥሮት የፈለገ ሰዓት ነው ምግብ የሚጠይቅ በፈለገ ሰዓት ነው ቀንና ሌሊት አይልም ወይም ደግሞ መጠንም የለው ያ ችግር አለብኝ እንደው ጸበል ቦታ ምንም ለመሄድ ለመቀመጥም እሱን ይዤ ሌሎችን ደግሞ እኔም ተሯሩጬ በየሰቡም በየድግሱ ምን እየሰራው ነው ልጆቼን ደግሞ ማሳደግ እንደው ይዤ ቋሚ ገቢ የለም ባለቤቴ የለም ረጅም ጊዜ እነሱ ልጆች እያሉ ነው ያረፉት በህይወት የለም ያለ አባት ነው ያሳደግኩት ደረስኩልሽ አይዞሽ እያለኝ ያደገ ልጄ ነው ለማንኛውም እንግዲህ የምትረዱኝ ነገር ካለ
ልጄን ወደ ሕክምና ወይም ደግሞ የሚረጋጋበት ወደ ጸበል ቦታ እንደው ብቻ በቅርብ ሆናችሁ ብታዩ የምሰጠው እችንም ልጅ እንደው ትምህርቷን እስከምትጨርስ እንኳን ወጥታ ገብታ ቤት ውስጥ እንድትቀመጥ አሁን ተማሪ ናት። አዎ እሱን የሆነ ቦታ የማደርግበት እንደው አንድ ነገር እንደው እናንተም አይታችሁ ችግሬን ተወያይታችሁ እንዲበሉኝ እኔ እንደው ግራ ይገባኝ ነኝ። አሁን ይሄ ነው የምልህ ነገር የለም። በጣም ግራ የሚያጋባ ነው። እንኳን እርሱ እኔም በጣም ግራ እየተጋባ ምክንያቱም በጣም አዲስ ነገር ነው። አንድ መንፈስ የሆነ አምልኮ ቦታ ሄደው ከመጣ በኋላ እንደዚህ አይነት ነገር ውስጥ የገባው ይሄ ተሰምቶም አይታወቅም። ሆነን ለመናገር ማለቴ የአምልኮ ቦታ ምናምን መጥፋቱ ሳይሆን ይሄ የሰው ጣት መብላቱ ምናምን እንደዚህ አይነት ነገሮች ግብር የለመደው ደም ነው የሚፈልገው። እሱ ናት ነው ያ ሰይጣን እኮ የፈለገው ሲገበር የነበረው ደሙን እኮ ነው የሚፈልገው። አሁን ሲያጣ ከሰው ላይ እያጋጨ ምንም ይፈልጋል እኮ። ይሄ እኮ እንደው ባይደርስብኝም በወሬም በገጠርም ምንም እንሰማለን ብዙ መረጃዎች። አሁን በቤቴ እንግዲህ ራሱ ልጄን ተጸናውቱ ከቤተ ክርስቲያን ውጭ የማውቀውም ነገር የለ ልጄ እና እኔ ላይ ነው ደግሞ ያው አቃጠልሽኝ አንቺ መሞት አለብሽ ይለኛል አንዳንዴ። ማለት ጸሎት ምናምን ጸሎት ስናደርግ እንደዚህ አይፈልግም በቃ አትንኩኝ ነው አይችልም። ራሱ የበለጠ በኃይል ለማጥቃት እንትን ይላል የሚችለውን ያደርጋል። እንዴ ማለት ቤት ውስጥ ነው የሚያድረው ምናምን ማታ? አዎ ከፈለገ ቤት ውስጥ ያድራል። ከፈለገ እዚች ጋር በሯ ላይ ያያት በረንዳ እንትን የለችም በቃ እሷ ውስጥ እንደ ውሻ ምንም ልብስ የማይፈልግ ምንም የማይፈልግ እዛችሁ ጋር ያድራል በቃ። በጣም እንግዳ ነገር ነው እና እንዳሉት እኛ በተቻለ መጠን አሁን የአቅም ውስንነት እንዳለ ነግረውናል። ያው የተገኘችውን ስራ ሰርተው ነው የሚኖሩት። በዛ ላይ ደግሞ አሁን እሱ ያለበት ሁኔታ በጣም ከባድ ነው። የቤት ውስጥ ፍጆታም አስቸጋሪ ሆነዋል እና እኛ በተቻለን አቅም እንትን እንላለን። በእኛም በስራ ባልደረቦቻችን ተመልካቾችም ይሄንን የሚያዩ ሰዎች በእርግጠኝነት ዝም አይሉም። እነሱም የራሳቸውን ያለ አስተዋጽኦ ያደርጋሉ እና በቃ በተቻለን አቅም እንትን እንላለን። ምናልባት እሷ የለችም አሁን ወጣ ብላ ነበር ትመጣለች ወይ መጣች እንዴ? እኔና መጣሽልኝ እንዴት ነው? ሰላም በይ እንግዳ መጥቶ አረፍ በይ። እሷ ናት ሊጠይቀን የመጣ ሰው እሷ ናት። እንዴት ነሽ? ስምሽም አለበት ሜሮን። እንዴት ነሽ ሜሮን? አለን እዚህ ቤት በአጋጣሚ ነበር የተገኘሁት እና ከእናትሽ ጋር አንዳንድ ነገሮችን እያወራን ነበረ። እስቲ ስለ ወንድምሽ ጉዳይ ነውና አንቺ ጋር የምትነግሪኝ የምትፈልጊው ነገር ካለ ንገሪኝ እስቲ። ወንድሜ የሆነው ነገር አላውቅም። ከሆነ ጊዜ በኋላ እኛም ማናውቀው ሰው ነው የሆነብኝ። ማለት ይሄን ነገር እንዴት እንደሰማሁ ምናምን አላውቅም። ግን ማለት በዚህ ሰዓት ማንም ሰማው ማንም አይደለም እኛን የሚያስጨንቀን። ግን ወንድሜ ወደ ራሱ የሚመለስበትን ነገር ወይም የሚድን ከሆነ ወይም ብቻ እናቴም ካለችበት ጭንቀት እንድትወጣ እኔም ራሱ በጣም እየተሰቀኩ ነው። ከወጣሁ እናቴ ምን ሆና ተጠብቀኛለች ምን አደረጋት ብዬ ለራሴም ለእናቴም ህይወት በጣም እየፈራሁ ነው። በዛ ላይ እኔ ወንድሜ የማውቀውን ወንድሜን ነው የምፈልገው በቃ። በጣም የሚያሳዝን ነገር ነው። አንቺ ላይ ጉዳት አድርሷል? አዎ አዎ ማየት ይችላል። በጣም ያሳዝናል። እና ለመናገር የገዛ ወንድም እንደዚህ አይነት ነገር ውስጥ ምናልባት እሱም እኮ ሳያውቀው ይሆናል። እሱ ምን ያውቀዋል? ልጅ እሱ እኮ አያውቀውም። እሱ እኮ ፍጹም አይቶ አይጠግባትም እኮ ታናሽት ማለት እናት ነው። ኧረ እኔ እንደውም ጊዜም አልሰጣት። እሱ ነው አይኗን አይቶ በታላቅነቱ ኧረ በስመ አብ የእሱን ወንድሜ ብቻ አልነበረም እኮ ሁሉ ነገሬ ነው። ወንድሜ አማካሪ፣ ምስጢረኛ፣ አባቴ ሁሉ ነገሬ ነው። እኔ አባቴን አላውቀውም። እኔ አባቴን እንደ አባቴም የማየው እሱ ነው። በዛ ላይ ለእኔ በጣም ብዙ ነገሬ ነው ማለት እንዴት ብዬ ልንገርህ። በቃ ያስተማረኝም ያለብሰኝም ሁሉ ነገር የሚያደርግልኝ በሙሉ እሱ ነው። ሙሉ ነገር የሚሸፍንልኝ የነበረ በዛ ላይ ከሰው በታች እንዳልሆንበት ሲንከባከበኝ የነበረ። ግን ዛሬ ላይ ደግሞ ካልገደልኩሽ ካላነቅኩሽ ከዚህ ቤት ካልጠፋሽ በቃ የሆነ ማለት የሆነ ምን መስዬ እንደምታየው አላውቅም። ብቻ እኔን መብላት ነው የሚፈልገው እንዴ
አዎ የሆነ የምትመሰለው ነገር አለ መሰለኝ። ያው መንፈሱ ይሆናል አንተን ያለው በቃ እንደዛ ነው መብላት። በዛ ላይ ቤት ውስጥ አትጸልዩ የምን ጸሎት ነው ምስል ምናምን ቤት ውስጥ እንዲቀመጥ አይፈልግም። የሆነ ምስል እናስገባለን አውጥቶ ይሰብራል፣ በመስታወቱ ራሱን ይቆርጣል ምናምን። አሁን ይሄን ማስከፍት ነው እንግዲህ ዛሬ ደግሞ ምን እንደሚያደርገው ብቻ እሱ ቅዱስ ሚካኤል መፍትሄ ይፈልጋል ያመጣል። ፈጣሪ እንግዲህ ብዙ ነገር ይረዳል። እዛው ሲሆን ነው እኛ አቅም አጣን እንዳልኩ እኔ እንግዲህ እዛም ስጠራ ማርታ ነው ይሄ ድግስ አለብኝ ነው ለነሱ እኔ በቃ የዕለት ጉሮሮ ለቤታችን ልጄ እንግዲህ ካልሰራህ ነው በዚህ ሰዓት በጣም ከባድ ነው። ያው ወቅቱ ደግሞ አሁን የድግስ ነው ይበዛል። ክርስቲያን ለሰርግ በቃ ስራ አለን የኖርኩበት ነው። ሰው ያቀኛል፣ ሙያተኛ ነኝ። በየትኛው አቅማችን አሁን በምን እሱን ይዤ ቁጭ ልበል? እቺ ልጅ ትችላለች፣ ቤት ውስጥ ኑሮውን ትችላለች፣ ምን ትበላለች? እሱን ይዤ ከተቀመጥኩ ጥሪትም የለኝ። ይሄ ልጅን አንድ ነገር መስመር ተማሲዝ ብዬ እንኳን እንዲያው ቆርጬ እዛ እንደው ወደ አንድ ገዳም ይዤ ቁጭ አልኩ። አይኔ እያየሁ ልጄ እየተባባሰበት አይኔ እያየሁ የሚገርም በጣም አስቸጋሪ ነው። ወገን የለኝ ዘመድ የለኝ። ማን ይዞልኝ ይቀመጣል? ወይ ማን ልጄን እዚህ ቤት ደግሞ ያቆራስናል? ለኛ ሰንቅ ማን ያቀበል? ግራ ገባ ነገር ሆኖብኝ ነው እንጂ ሁሉም የተደራረበው ስብስብ የሆነ ነገር ነው። ድርግብ እንደው በቃ ዝግትግት አለብኝ እንጂ ልጄስ እንደው በጸበል ምልክት አይችል። እንደው ወደ ሃይማኖት እኮ ጥሩ ነው ልጄ፣ ጸሎት እኮ ጥሩ ነው። ታዲያ እያየሁት እንግዲህ ለድህነትም ራሱ አንድ በሽታ ነው። ባክተው እንዲህ ነው ያለው። ብቻ ምናልባት የጎረቤት አብሮታውን እንግዲህ ብዙ ልጆች አሉ ለስራ ይጠሩታል ምናምን ብለዋል። እነሱን አናግረው እንግዲህ ለተወሰነ ጊዜ እንዲተባበር የማድረግ ነገር ሞክረናል። ቆየኩ እንዴ አንተ 2 አመት አይሆንም እንዴ? እንደዛ አካባቢ ያው ልክ ነሽ ነው። እና ምንድነው ሞከሩ እነሱ እንግዲህ ቤተሰቡ እንደምታየው ነው። ሰፈሩ ሁሉም ራሱ አንገት እንደው ቀና ነው የሚለው ማን ደህና ኑሮም አንድ ነገር ሳምንት ያህል ችግር ላይ የሚወርቅ ነው። የዘውት የሚችሉትን ያህል ጓደኞች እየተደበደቡ ለብላ እያላቸው እነሱንም በቃ ያገኘውን ነገር ልንከስል ብላ ነው በቃ ደህና የሚፈልገው እኮ ከፈለገ በቃ ተነሳ። ስለዚህ ሞክረዋል። ደግሞ እኮ የሰው ደም ነው የሚፈልገው ሌላ ነገር እንደዚህ ከፍተኛ ምናምን ማለት ነው። ካጣ እንዳለች እንግዲህ ስቃፎይ ነው እንደው ዝም ያልኩ እንዳለች ወደ ራሱ መለስ ካለ ደግሞ በቃ ቁጭ ብሎ ስቅስቅ ራሱን ሁሉ ያስቆርጠዋል። በቃ እንደው መስታወትም በሆነም ነገር በቃ አጠገቡ ስለት ነገር ማራቅ እንደዚህ ከቆራረጠ በኋላ የራሱ እንደምራሱ እንደዚህ እንደመጡ ምናምን ከዛ ይሆን እንደማቋራት ምናምን እንደመጮህ ምናምን እንደዚህ ተወራጭቶ ምናምን ከዛ ይዞራል በኋላ ወደ ራሱ ይመለሳል ማለት ነው። ከዛ ሲመለስ ምንድነው የሚለው? ከዛ ቁጭ ብሎ ያለቅሳል። ከዛ እናቴ ሄደች ምን ሆነሽ ነው ለምንድን ነው የፈራሽው ነው ቁጭ ብሎ ምናምን ብሎ ደግሞ እሱ ምንም እንዳልሆነ ያደረገውን ነገር ምንድነው ጭራሽ ስሜት ምንም የህመም ስሜት የማይሰማው ምንድነው ብሎ እንደድስ ነገርኛ እንደውም ችግረኝነቱ በቃ እንደ ስራ ለመስራቱ ምንድነው ተቀመጥኩብሽ እኔን እዚህ ቁጭ ብዬ እኔን የምትቀልዩ ሆዴ መባስ እንደገና ደግሞ ያ ችግር ሆኖ ደግሞ በሱ ደግሞ አንገቱን ደፍቶ ያለቅሳል። ደግሞ በጣም ውስብስብ ሆነ። አሁን ከራሱ ጋር ነው እንዳይባልም እንትን የለም ቀጣይ አይደለም ቋሚ አይደለም። መለስ ሲያደርገውና ልጄ እንደማያስተክዝብኛል እንደገና ልጄ ነው በራሱ ያለቅሳል። እንደው ልጅሽ ልጥፋ በቃ እኔ ምን ተጠቀምኩ ሸክም ሆንኩብሽ ምናምን ይላል። ተዋላ ደግሞ ተመለሰ። አዎ በቃ እኔ ምናምን ይላል። እንትንም በቃ መላቀስ ነው። ከዛ በኋላ ደግሞ ያንቺን ማለት ጣትሽን እንደዛ ካደረገ በኋላ ሲያቆም ወደ ራሱ ሲመለስ ምንም አልነገርኩትም። እንዴት እናገራለሁ ማለት ይሄን አረከኝ እንዴት እላለሁ? ከራሱ ጋር ያለውን ሰው እንደዚህ አረከኝ እንዴት እላለሁ? እሺ እንትኑን ምን አልሽ? ቀጥፎይ ነው ምንድነው የሆነ ብረት በር ስራ ቦታ ትምህርት ቤት ነው ምናምን ብቻ ምክንያት ነው የተፈጠረው። አዎ ተቀረጠፈ ሰው ዘጋብኝ እና በሩ ቆረጠኝ ምናምን አለች እንጂ እንደገና ደግሞ እኔማ አላሰብኩም እሱ ናት እንደው አይምሮዋ ከፍቶ ነው እኔማ አላሰብኩም ልጄ እንደው እህትህን ምናምን ልል ነበር እንደው ማህይም ነገር እሷ ልጅ ወንድሜ እንዳይሰማ ደግሞ መልሶ ይጸጽታዋል ላ ስትለኝ ወሽ ይሄ ይሻል አያውቅም። በጣም አስቸጋሪ ነገር ነውና እሱንም በምን አይነት መልኩ ላገኘው ይችላል? ምናልባት እስቲ ላናገረው በመወከር
ካናገረህም ወደ ራሱ መለስ ካለለት ነው እንደነገርኩ ካልሆነ አሁን አንተንም ካገኘ ልግደልህ ልብላህ ልቁረጥ በቃ ካልገደልኩ ወይም ምናምን እንደዚህ ነው የሚያደርገው ብቻ ሄለው ለፊቱ ሰው ያገኝ ብቻ ልብላ ማንም የሚቀየርበት ሁኔታ አይታወቅም ሰዓት የለውም ምን የለውም ሲቀይረውም ሰዓት የለውም ወደ ራሱም ሲመልሰው ሰዓት የለውም በቃ ብቻ ግን ደም ካገኘ ምናምን በኋላ እኔንም ማንንም የሚንከስም ራሱንም አድምቶ ቢሆንም ደም ካገኘ በኋላ ካስጮኸው ካስጓራው ምናምን ካስለቀሰን በኋላ ከእንደገና ወደ ራሱ ተመልሶ አልቅሶ ምናምን በቃ ያኔ ነው ተረጋግቶ ሊያወራህም የሚችለው ምናልባት የሆነውን ነገር እንኳን ደግሞ የሆነውን ነገር ይሄን ሆንኩም አይለንም ለኛኮ ምን ሆንክ ምናምን ስንለው ገና የቤታችንን ችግር ምናምን አስጨንቆት ወይ ለእናቴ ይሄን ነገር ሳላረግላት አጎድልኩብሽ ላንቺ ለትምህርት ቤትሽ ወይ ለምናምን ከጓደኞችሽ ቤታችሁንሽ ምናምን ብሎ ከእንደገና ስለ ጭንቀት ስለ ቤታችን ጉድለት ምናምን ያወራል እንጂ እኮ ስለራሱ ምንኛ ነው ማለት እንደዚህ ነገር ተፈጥሮብኝ ምናምንም አይልም አያውቅም ምን እንደሚመራው ልጁ ብቻ አንዳንድ ጊዜ ወደ ራሱ በተመለሰ ሰዓት ማለት በቃ የሆነ ህልም ውስጥ እንዳለ አይነት ስሜት ነው መሰለኝ የሚሰማው በህልም የሆነ ቅዠት እንደዚህ ተራራ ስሮጥ አይነት ነገር ወንዝ ውስጥ በጨለማ ሲሄድ ምናምን እንደዚህ ነገር ነው የሚያወራው የሆነ የሆረር ፊልም አይነት ነገር ነው የሚነግርህ እንደዚህ አይነት ህልም እያየሁ ነው አይነት ወሬ ነው የሚያወራው በቃ ማለት እያደረገ ያለው ነገር የሆነ በህልሙ እየተፈጠረ እንዳለ ነገር ነው የሚሰማው እንጂ በአካል እያደረገው እንደሆነ አይታወቅም በጭራሽ በቃ መንፈሱ ነው አይንን ነገር እንዲያስብ እንዲያደርግ የሚያደርገው ማለት ይሄንን የሚያሳየው እሱ ነው አዎ እንደ ህልም እንደመነሳት ለሱ እንደ ህልም ነው የሚመስለው ማለት በቃ ተኝቶ በህልሙ ይሄ ነገር እየተፈጠረ በቃ በጣም መከራ ያሳለፈ አይነት ነገር በጨለማ ውስጥ እየሄደ ምናምን እንደዛ እንደሆነ ነው የሚሰማው ወይ የሆነ አውሬ ሲከላከል ራሱን በቃ እንዳይበላ እንደዚህ በቃ የሆነ የጨለማ መንፈስ አይነት ነገር ነው የሚያሳየው አሁን እንደዚህ ራሱን ሊያጠቃው ከመጣ ነገር እየተከላከለ ምናምን በቃ እንደዛ እየመሰለኩ ነው ልንከስል ብላ ነው አመለጥኳቸው እንደዚህ አይደል የምሰማው የህፃናት ድምጽ የጎረቤት ነው አዎ እዚህ ደግሞ ትንሽ ቤት ነበረች ሽንት ከለላ አርገች ነው እንደው ለአንድ ነገር ትረዳኛለች አካፍሎ አከራይቶና አዎ አከራይች ነበረች እኮ የህፃን ድምጽ ስሰማ እንግዲህ ሁለቱ ብቻ ነው ልጅ ይችላል የለም ደባል ነው ሌላ ምን የምንተዳደርበት ነገር ስለሌለ አንቺም ደግሞ ትምህርት ገና አልጨረስሽም ብለውኛልና አልጨረስኩም እናቴም ደግሞ ያው ካገኘች ልብስ ምንም ታጥባለች ሰፈር ውስጥ አንዳንድ ድግስ ስራ ምናምን ካለ ትሰራለች እና ትረዳኛለች አንዳንድ ጊዜ ትረዳኛለች አዎ ከትምህርቷ ደግሞ ስትመለስ ትምህርትም ጎበዝ ልጅ ናት ጎበዝ ተማሪ ናት ለሊትም ወንድሟ ደህና ተሆነ ተኛላት ታባለች እኔም ደግሞ በትምህርት ሰዓት ትረዳኛለች ከኔ ተፈጥራችሁ እናንተ እሱማ ከባድ ነው ግን ያው እናት እንግዲህ ልጅ ለቤተሰቦቹ ግድ ነው ምንም አይነት ዋጋ መክፈል ምክንያቱም እናት አባትም እነዛ ልጅን ለማሳደግ ብዙ ዋጋ ከፍለው ነው እነዚህ እንትን የሚደረሰው ጤና ቢሆኑልኝ እኔ ምን ተደባን ባል ምንስ አላደረጉልኝ እሱ ጤና ሆኖ ቢሆንማ እኮ እንደው እስቲ እንግዲህ ጸበል ቦታ ስንወስዱ ያስቸግራል ብላችሁኛልና ምናልባት ሁኔታውን አስረድቶ ካህናት ጋር ምናምን እንግዲህ ብዙ አሉ በእኛ በኦርቶዶክስ ብዙ ምሁር አለ ብዙ ጥበብ አለና ይሄን የሰይጣናዊ ነገር መፍቻ እነሱን ለማማከር ምናምን እንደው በሐሳብ ደረጃ አባሉ እኮ ከዚህ ቤት ቀርተው አያውቁም ነገራቸውን እያዩ ነው ይመጣሉ የነፍስ አባታችን አሉ እሱም ማስሮት እኮ ነው ይለፈልፋል እኮ አንዳንዴ እሱ እኮ ብዙ ነገር እኮ ያጠፋ ነበር አሁን እኮ ጸሎቱ እንደው አባቶችም ጸሎት ያደርጋሉ እኛም ጭምብቱም ቀለልትም እንዲሁ እንጸልያለን እዛ ቤተክርስቲያን ሄደን ጸበልም አምጥተን እንረጫጭበታለን ምናምን እሱም ሄዶ በቃ እንደታሰረ ነገር እኮ የሚያወራት ነገርም አለች ብዙ ነገር እኮ ያጠፋ ነበር እሱም ሆኖ እኮ ነው ልጄ እንጂ ከባድ ነበር እሱም እኮ ነው አሁን ግን እንዳልኩ ያው እዚሁ ስለሆነ ነፍሱም እንደው ቅርብ ስለሆነ አንድ ሰፈር አይደለም እዚሁ እኮ ቅርብ ያለ እኮ ነው ኩሬው ቦታው እዚህ ቅርብ ነው ቅርብ እኮ ነው ምንድነው የሚባለው ሰፈሩ ወደዛ ምን ቀበሌ ነው እዚህ እኮ ቅርብ ነው እኔ ሲወጣም ሲገባም ይዞ ይጨምር ብዙ ሰው እኮ ወደዛ ይሄድም ሲጀምር
አሁን እኮ ምናልባት እሱን እናንተ ካላወቃችሁ በአግኝቼው መጠየቂያ አይቀርም እና ምን ሲሰራ ወደዛ ሄደ የሚለው ነገር ለእኔ ጥያቄ ይሆናልኝ። እኛም አልገባንም እንዴት እና ለምን እንደሄደ እኮ እኛ ምንም የምናውቀው ነገር የለም። ማለት በምን ሁኔታ እዛ ተገኝቶ በቃ ሲያዝበት ይሆናል የትኛው መጥፎ ጓደኛ ወደዛ ወስዶ ጥሎት እኔ ወንድሜን እንደዚህ ያደርግብኝ እኔ እንጃ። እኔ ምንም ነው ግራ ይገባል ማለት በቃ በጣም አስቸጋሪ ነገር ነው። እንግዲህ አንቺም ትምህርት እንዳልጨረሽ ስለማቅ በትምህርት ዙሪያ ማገዝሽ ነገር ካለ ምንም አይነት ነገር እኔም በስራ ባልደረቦቼም አሉ እና ተመልካቾችም ሰው ለመርዳት ቀን ነው። የኢትዮጵያን ሕዝብ እንግዲህ እንደምታውቁት ነው። ስለዚህ በምን አንቺን ስናግዝሽ እኔ ማለት ማረግ ከቻላችሁ እንድታገዙኝ የምፈልገው ብቻ ማለት እኛ አቅምም ስለሌለን ገንዘቡ ምናምን ቀርቶ አቅም ራሱ ስለሌለን የሆነ ሰው እንኳን ከጎናችን መሆን ቢችልና ወንድሜን በቃ ታስሮም ይሁን እዛ ወይም ይሁን የፈለገውን ያክል ጊዜ ቆይቶ ድኖ እንዲወጣልኝ ማለት በቃ የሆነ ሰው እንኳን ከጎናችን መሆን ቢችል ብዬ ነው የምፈልገው። ማለት በቃ እናቴ ተሳቀቀች በቃ እንደዚህ አልነበረችም። አሁን ክስላለች ጥቁርቁራለች በቃ እንዴ በድህነቷ ላይ ምን ላብላቸው ብላ በመጨነቋ ላይ ገና ደግሞ እንደ ስስት የምታየው ልጇ ደግሞ እንደዚህ ሆኖ እኔ በጣም የምወደው ወንድሜ እንደዚህ ሆኖ ማየት ለኛ በጣም ከባድ ነው። ስለዚህ እኛ ከገንዘቡም ከምንም በላይ በቃ ሰው ራሱ ወሳኝ ነገር ነው አስፈላጊ ነገር ነው። እናቴ እንደምታያት ናት አቅም የላትም እሱን ይዛ መቀመጥ አትችልም። እኔና እሷ እንኳን እዚህ ቤት ውስጥ ከተነሳበት ሁለታችን ሆነን እንኳን ምንም እሱን የመያዝ አቅም የለንም። በቃ እንደዚህ 5-6 ሆነን እንኳን አትይዘውም ከተነሳበት ሰው እንዳለ ጆሮኛ ቤት ራሳቸው ጥሎ አይተኙም። እቺን ሴትዮ ያው ከተጫወት ምናምን ከሰሙ ያው ተዘጋጅተው ነው በቃ ማስቸጋሪ ነገር ነው። እስቲ እንግዲህ በተቻለን የእሱንም ነገር መፍትሄ እንፈልጋለን የእናንተንም ነገር እንትን እንላለን እና እንግዳ ነገር ነው ለኔ እውነቱን ስነግረው በጣም አሳዛኝና እንግዳ ነገር ነው። እንግዲህ ውድ ተመልካቾች እንደሰማችሁት ነው በጣም አስቸጋሪ ነገር ነው። አሳደራችሁ አንዴ አረ ተው ምንድነው ተው ልጄ ተረጋጋ እኮ ተረጋጋ እኮ እሺ ቁጭ በል አይደለም ስማኝ አይደለም እሺ ቁጭ በል አላውቅም እኮ ሲጀመር እሺ በቃ እኮ ለቀቀው ፍሮቹ እንዴት ነው የሚያምሩት እኮ አይደለም እኮ ተረጋጋ እሺ ታባታችሁ ነው እስኪ ይረጋችሁ እኮ ምን እሺ አውጣኝ እሺ አውጣለሁ እሺ ተረጋጋ ቄስ እሺ ቁጭ በል እዚህ እንደሞክር እሺ አልነካ እቺን አንዷን ብቻ እስኪ አንዷን ብቻ ማለኛውን እኮ እሺ እሰጥሃለሁ ደስ ይለኝ እናንተ ተረጋጉ ደስ ይለኝ እኔ አይደለም እሺ ተረጋጋ በቃ እሺ ተረጋጋና ቁጭ በልና እናውራ የፈለከውን አደርግልሃለሁ እሺ በቃ ተው አስቀምጥ እባክህ ተረጋጋ እሺ ተረጋጋ እሺ ተረጋጋ እባክህ በቃ የፈለከውን አደርግልሃለሁ እሺ አሁን መልስ እሺ አውጣለሁ እኮ አውጣለሁ እሺ ምን መስቀሉ ነው የሚያስጠላ እሺ ና እባክህ አንዴ እባክህ እሺ አውጣለሁ ተረጋጋና እሺ በግደት አላገኘም እሺ በቃ ተረጋጋ እሺ ቁጭ በል እናትዬ ቁጭ ነህ እኛም ማለት አይ ምንም አላደረገኝም ምንም አለው ምንም ደህና ዛሬማ ደህና ነው ምን ነው ልጄ ካለቀሰ
ይሄ ነው እንግዲህ የቤቴ ጉድ። ልጄ አለ ፀሐይ ነው። አረፍ በል እስኪ። ፀሐዩ ነው አይደለ? አይዞህ ልጄ እንግዳ መጥቶ እኮ። ሰላም ነህ? እንዴት ነህ? ከትምህርት ቤት እየመጣሽ ነው? አዎ። አሁን ተረጋጋ ነው? አዎ። ኧረ እግዚአብሔር ይመስገን። እንዴት ነው ተመለሰ? ሰላም ነው አለን። እኔ ባይሉ እባላለሁ። እሺ ሚካኤል ይባላል። እንዴት ነህ? ጤንነት፣ ስራ? እግዚአብሔር ይመስገን። ትንሽ ራስህን ነው? ራሴን ትንሽ እማዬም በሌለ አለ ልጄ እንትን ብለናል። ችግር የለም ይደርሳል። አንዴ አጫውችን ብሎኝ እየሰራው ነበር አቋርጬው ነው እንትን እየጠየቀን ወይ እኔ ቁጭ አይዞኝ ነበር እንደው ልጄ ምን አጣ አንተ ለናው ልጄ ምን ጓደኛዬ ወጥሽ እንድትሆኛ አንድ ቀን እንዳይደብርሽ። እኔ እንደው ምን አለ ሞትላችሁ ቀን የባል ደብርሽ ነው መች ደበረኝ አልኩ። ልጄ እንዴ ስትል ነው የምጨንቀኝ አትበለኝ። እሷ ግን ስራ ማጥቷት ስራ ቆይተሽ ምንም አሁን ሰው እያወራ ስለነበር ሊያፈሉ ነበር። እኔ ቆይ ብዬ አይደለም። ቆይ ችግር የለም። የሚያስፈልግ ነገር ካለ ምንም ችግር የለውም። ቡና ጭስናም ይሆን ምን ታለው ታባ ምንም ችግር አይቆጭ አይደለም። እናውራ አይደለም። ችግር የለውም። ምንም በቃ ልጅ እንግዳችን አረፍ በልና እናውራ። በጆሮ ይንገርሽ ምን እኔ የምፈልገው በቃ እሺ ያው በእርግጥ እነሱም ቡና እናፍላ ብለው ነበረ። ግን ያው መጀመሪያ እስቲ አንዳንድ ነገር እናውራ ብዬ ነበረ። እሺ አንዳንድ ጥያቄዎች ልጠይቅህ። ደስ ይለኛል። ያው እዚህ ጋር ካሜራው አለ ከዩቲዩብ ነው የመጣነውና እንዲህ በየቤቱ እየሄድን አንዳንድ ነገሮችን እንሰራለን እና ያው ከማዘር ጋር ብዙ ነገር አውርተናል፣ ተጫውተናል እና እንደተመረክ ምናምን ግን ስራ እየፈለክ እንደሆነ ነግረውኛል። ተመርቄ ስራ አልፎ የቀን ስራ ቢሆን እሰራለሁ ማለት ነው። እናቴ ደግሞ በጣም የሚገርም ነው እና ቤተሰቦችን በጣም ነው የምትወዳቸው? በጣም ወዳቸዋለሁ። ቤተሰቦችን የማይወዳለ ነው። እኔ ግን እናቴ በጣም ወዳለሁ። ለእናት ስል ማላደርገው ነገር የለም ማለት ያው ብመረቅም የተማርኩበትን መጠበቅ የለብኝም። የቀን ስራ እሰራለሁ። ጓደኞችም አሉ እግዚአብሔር ይመስገን። ተጓደኞች ጋር በቃ ያው እንግዲህ ያው ለጆዳፍ የሚባል ነገር ያው አናጣም እግዚአብሔር ይመስገን። እናቴ ያው እሷ እየተመረኩበት ብሰራ ሰው ቤት ልሰጠው በንዴት አንደኛው እሱ የሚያመኝ ጨጓራዬ እንዳለ የተላጠው እናቴ የሰው ልጅ መቼም እኔ እያለሁ ልታጠብ አይገባትም። ያው በቃ ሽንት ቤት እራሱ አጸዳለሁ። ሽንት ቤትም ገብቼ አጸዳለሁ። ስራ ነው ለእናቴ ነው የምኖረው። ለእናቴ ነው። እህቴ ማለች አንድ ትማር በቃ ለእነሱ ነው የዘላለም ህይወቴ እናቴ ነች። በቃ ያው እኔ ዝም ብዬ ነው እንጂ እሷ ጋር አደረገችልኝ በላይ እኮ አላደረኩም። እሱ እውነት ነው። አዎ ግን ለእሷ ነው የምኖረው። ስራ የለም አሁን ያንስ ያው እንግዲህ በሚገኘው ስራ አንቅ የሆነ የሚወድም ነገር ካለ አወርዳለሁ። የቀን ስራ እንሰራለን። አንዳንድ ነገሮችን በቃ ቻገኙት ስራ ሰርቻለሁ። ምኖር በተመረኩበት ያስገባኋቸው ዶክመንቶች ምናምን አሉ አስገብቻለሁ። እስካሁን አልጠራሁም እንጂ ቢያንስ 4-5 ዓመት ምናምን
ረጅም ጊዜ በብር ነው የሚያደርጉት አንዳንዴ ያው በዝምድና ታውቃለህ በዘመድ ምናምን በቤተሰብ ምናምን ስለሆነ እኔ ደግሞ የተማርኩበት እንደዛ በቤተሰብ ስላልተማርኩ ታውቃለህ አሁን እኔ የተማርኩት ምንድነው ይሄ የአእምሮ እንትን ነው እኔ አሁን እንደዚህ በቤተሰብ ገብቼ ምናምን የሚለው ነገር እኔ አይመጣልኝም ራሴን ማሸነፍ ካለብኝ ራሴ ነው ምናምን ብዬ እንትን እላለሁ ያን ደግሞ ፈጣሪ አንድ ቀን ያሳካዋል ብዬ ተስፋ አደርጋለሁ ይሆናል እናቴ ማለች እናቴ ጋር እንደምጠብቀኝ ቀንም ማታ የሚሰራ ስራ ራሱ ማታ ራሱ የሚሰራ ስራ ካለኝ እሰራለሁ ህይወቴ እሷ ነች ለኔ እስቲ ግን ያው ስትገባ ምናልባት እንዴት እንደሆነ አላቅም ያው በእርግጥ ነማዘር ያሉኝ ነገር አለና ከወትሮ የተለየ ባህሪ ያየውብህ ለምን ነበር ጥፍሮች ያምራሉ ምናምን ስትለኝ ነበረው ታስታውሰዋለህ አዎ ማይ ይቅርበይ ምንድነው ምንድነው እኮ ምን ተፈጥሮ ነው አንዴ ተነስ ልጅ ምን አድርግ ምን ነው እሺ ናብቷ የደበኩሽ ነገር ነው ምንድነው ምን ሆንክ ምንድነው ማይቅብሽ ነው ይቅር ምንድን ንገረኝ ደግሞ ይቅር ብያለሁ ይቅርላ እና ታረድት እንዴት አትልም አንዴ ምን ተፈጠረ መሰለህ በዓል ደርሷል ታክሲ ብር ሲሄድ እናቴ ፊቷን እናቴ ነኝ ይነክስ ነው የምትለው ስጋም ገዝቼ መግባት አለብኝ ወይም ደግሞ ስራ ጠዋት ተነስቻለሁ ዘልቼ ነው ልጅ ምናምን እያለች መጣሁ ማይባል ልጫወት ምናምን ቢያደርግ ይችላል እስከ 11 ሰዓት ከምናምን ስራ የለም እዛ ልክ የሆነ ሱቅ ጓደኛዬ ጠርቶኝ አሁን አንብሮ አግስት ሲሄድ የሆነ ሰው የሆነ ቃል ይገዛ ምናምን መጥቶ ከኪሱ ማት ብር ያለው ያ አሪፍ ብር ነው አይደለም ማይቅርበኝ ይሄ ሰው ያልፋተው ምንድነው እሺ ከዛ ልክ ይሄን ሰውዬ ተከታታይ የሆነ ትንሽ እንደዚህ የሆነ ሰው ልብጭ ለረቡታ ነው ከኋላ መተውትና ጉዴ ያን ብር ይዤ ሲዞር ፖሊስ እየመጣ ነው ከዛም በኋላ ልክ ማዘር ተረጋጋ ቆይ ስሮጥ ምንም አላውቅም ለኔ ወድኩ አሁን አልኩሽ በቃ አልኩሽ እሺ ቆይ አይ በቃ አንቺ ተረጋጊ ያልጠበቁትን ነገር ስለተናገረ ገደልከው ልጅ አይደለም ቆይ ተረጋጊ እስቲ ቆይ እንስማ እስቲ አንዴ ተረጋጉ በቃ አንዴ እናቴ ሻተምክሽ ምንድነው ይቅርበኝ ቢሻለው ይቅርበኝ ቢሻለው አይደል ማብጃለሁ ግን አለ ሰውዬው ተረፈ ማይሰውዬው ከዛም በኋላ ልክ እንደዛ እንደሚየው የሆነ ልክ ሲዞር ፖሊስ ከኋላ ይመጣ እዛ በጣም ረጅም ስሮጥ የሆነ ባህር የሆነ ባህር ያው ብዙ አይባልም ልክ እኔ ፖሊሶችን ዙሬ ሳይ ሱዞር ለካክ ባዛ ውስጥ ደርሻለሁ እዛ ገባሁ የት የሆነ ሀይቁ የሆነ ባህር ውስጥ ነው ዝም ብሎ የሆነ ጥቁር ቅድም ያሉት ኮሪያው ነው ልጅ ምን ሊያረግ ይደያል እንግዲህ እኮ እኔም እኮ ለምን ሄደ ቅድም ያልኳቸው የነን እኮ ነው እሱ ጋር ሲመጣ መልስ ይኖራል ምናምን አይደለም እንዴት ማለት ፖሊስ ለምን ያሯሩጣል ለምንድን ነው ለኛ ሌዘርፍ ልጅ ሊሰጠን ሲያታ የሰው ኪስ አይቶ ወደ ከተማ በቃ አሁን አታልቅሱ እሺ አሁን እሺ ንገረኝ እንኳን ጎሽ ቆይኛ ምን ብሎ ሊቀርብን በቃ ተው በቃ አሁን ተው እሺ ንገረን ተብቻ ደና በኋላ ልክ እሱንም ሳይ ዙሮ ሳይ እንደዚህ ሳይ የዛ ውስጥ ደርሻለሁና ገባ እዛ ገባ በቃ ህይወት የተበላሸ በቃ የወርን የዛዘዚህ በኋላ ወጣ ምን ይወጣ እንዳለ ሰውዬ የሆነ የተቀያየረብኝ ነገር አለ
በቃ ዝም ብዬ ሰማዩ ዝም ይመስለኝ የሆነ በቃ የሆነ ሰውም ሳይ ማልወድም ደስ ካላለኝ በስተቀር እሺ ከእስቲ ንገረን ቀሪ ከዛ በኋላ እዛ ባህር ውስጥ ከገባሁ በኋላ ልክ እንደዚህ ባህር ትልቅ ነው እና ዋና ባይዘው ይችላል እና ልክ እንደዚህ ወጭ ሳያቸው አሉ ይጥብቁ ማለት ናቸው እንደዚህ መሳሪያ ይዘው እዛ በአንድ በኩል ክፍተት አለ ውስጥ ለውስጥ ባህር ውስጥ ይርኩና ሮጣለሁ የጥይት ድምፅ ይሰማል የሆነ ግን የሚነካኝ ነገር እንዳለ ነው እንጂ እንታይ ጭራሽም አይዙኝ ጥይት ብቻ ቢሰማኝ ሰው የለም በቃ እኔ ስሮጥ ካጠገብ ያለ ምን ነገር ራሱ በቃ የሆነ ማለት ይሄን ልብሴን የሆነ ማለት ሳይሆን ልብሴን በኋላ ልብሴን እንደዚህ የሆነ የሳት የበላው ነገር የለም እንደዛው ነው የሆነው ግን ሰውነት ላይ ምንም እንትን የለም ምንም የለም የጥይቱ ስለዚህ ጥይቱን እየመለሰው ነው ሰውነት ማለት ነው እዛ ማሰውሱ ምንድነው ከአጠገቤ የሆነ ማለት እንደዚህ በጣም ፓወር ባለው መንገድ እየሮጥኩ ያለ የሆነ እንደዚህ ጉልጭ ማለት ነው ትልቅ እንደዚህ እንጨት ማለት እሱ ራሱ እንቅፋት መጥቶ እኔሳው ግን እሱ እንደዚህ ተፈነቀለ ይሄን እዚህ ጋር መጥቶ አለ ማለት ነው እግር ምንም አልሆነ አረ ምንም ማለት በቃ ጭራሽ እነሱን አሮጡም አለጫይታይ አልያዙኝ በቃ እኔ ምንም በቃ ስንት ቦታ ይጃለው ግን ፓወር አለ የሆነ የማጣቀው ነገር የለም ፓወር በቃ የሚሰማስ ቢዛ ያ ነው ምንም ነገር በቃ እንደዛ ወጥ እንታልኩኝ ስለወጥ ፖሊሶችም በቃ አላዝም አይችሉም ታዲያ እንግዲህ ጥይት ልብስን መቅደድ ነው እንጂ ሰውነት ላይ ያረፈ አይደለም ሁለተኛ በጣም አስቸጋሪ ነገር ነው እየነገርከኝ ያለው የለም ይሄው ታዩ ልክ እንደዚህ ነው የሚሆነው እንደዚህ ነው የሚያርፈው ጥይት እዚህ ጋር ማለት ነው ድፍድፍ ነገር እንደዚህ ምን ብሎ እንትን ነው የሆነ ማለት በቃ ሳትን የሚበላ ነገር ልክ እንደዛ ነው ሳይ በኋላ እንደዛ ነው በጥይት ነው ወይ ቢራሲን እንዳሁን ያው ጥይት እንጃ መሰለኝ ሰውነት ላይ ምንም ጉዳት አላደረሰም እና እሺ እንግዲህ ብዙ ነገር ነው እነ ማዘርም ቢሆን በነገራችን ላይ ያልጠበቁትን ነገር እኛም ቅድም እየተነጋገርን ነበር በምን አይነት መልኩ ወደዚያ ሊቻለ ምናምን የሚለው ነገር በጣም የሚያሳዝን በእንደዚህ መልኩ አዎ እዛ እንግዲህ አይዋኝ ልጅ ነው ትልቅ ሰው ነው ትልቅ ሆኗል ብዬ በምን ሄደ እንደው ምን ኩፉ ጓደኛው ስለ ወይ ራሱ ሳጥናይሉ ነው ሰይጣን ጣፍቶት ነው እንጂ ብለን ልጅ ተገርጀ ያወራል ነበር እኔ እንደዚህም ለኔ ሆድ ብለህ እኔ የማትፈልገው ወንጀል ውስጥ ዝርፊያ ትገባለህ ብዬ እኔ ምን ነገር ወንጀል ከዚህ በልጥ ነገር ታመምክብኛ እየተለከፍክብኝ ምን ታመም አይደለም በሽተኛ አይ በሽተኛ አይደለም እንደዛ ያልን አይደለም ጥሩ ሁኔታ ላይ አይደለም ነው የሚያጋጭክ ነገር አለ ከሰው ጋርም ትጣላለህ እንደዛ ትበይ ስንት ቀን እንዳልበሽ እንደዛ ትበይ ያልኩሽ እንደዛ ትበይ ወጣልሽ አይደለም ነው እንደዛ ማለት አይደለም አሁን እኮ ይሄን ላንተ ከማሰብ ነው እንጂ እኮ ሌላ ነገር አይደለም ወይ ምን አይደለም እንጂ ተሻግድ እንደዚህ ልሰጥ ፈይላ ታይላል እኮ ታውቃለህ እባክህ ተረጋጋና እናሩ አሁን እኮ ስለተሰባተ ሰድቢ እግርሽ ነው ቆርጦ አይደለም ስለመፍትሄው ነው አሁን ተረጋጋና እሺ ምን ማድረግ እንችላለን አሁን ንገረኝ እስቲ ካለበት ሁኔታ ምን እኮ አሁን ይሄ ነገር እኮ እነ ማዘርንም እያስጨነቀ ነው እህት ላይም እኮ ጉዳት አድርሰሃል እኔን ታውቀዋለህ አንተ ፖሊስ ነው ምን ልትዘይ መጣ ሰው ጋር ማንም እኔ ለምን ይዛሃለሁ አንተ ማን እኔ ባይሉ ነኝ እስኪ መታወቂያ አሳየኝ እናደራለሁ መታወቂያ ችግር የለውም መታወቂያ ለማሳየት ምን ሰራ ይገባው እሺ ይጠይቃል መጥቶ እኛን ምን እንደሚጠይቀው ምን ጥያቄ የምጠይቀኝ አንተ ልጅ ተረጋጋ ደህና ሰው እኮ ነው ልጅ ደህና ሰው እኮ ነው ይኸውልህ ተረጋጋና እነ ማዘር ይነገሩኝ ማልገባኝ የሆነ ነገርማ ልትጮህብኝ አላችሁ ነው አይደለም ስራ ሊፈልጉልን እንደው አይደለም ስራ ፈልጋለሁ ብለህ እንደዚህ ሞት ልጅ ነው እዚህ ቤት ላርየው ለምን ትሞታለህ መሞትን ምን ነው እስኪ ልጅ ጀላስ ገሪዬ ያስከረል ታንታስ ይጋዝ
የምን ትጠቀማለህ ልጅ? ይሄ እንደዚህ እንደምንሆነው እንዳንሆን እኮ ነው ጭቅጭቃችን፣ እንደዚህ መላቀሳችን። ወይ እናንተ እንደሰማ ጆሮዬ እንደዚህ ላፍ ነው። ለምን እዚህ ውስጥ ነገር ወይስ እንዳለ ያችን ደንባራ እንዳለ ይሄ ሁለቱም አይኔ እንደዚህ ላውጦ አረጉት። ያው አምጥፈልኝ ማለት አለው። እኔን ታሪክ በሽተኛ ነው ብለሽ ፖሊስ ጣቢያ ታሳስብኛለሽ። አንቺ አትታሰር። ለምን ትታሰራለህ? ጣቢያ ከመስታም እኔ እንተካም ደግሞ እኔ በቁኛዬ አትታሰር አይደለም ነው እንደዛ አይደለም። ተው እዚህ ውስጥ አትግባ እባክህ ተረጋጋ። እንግዲህ አስተናግድ እንጂ ወደዚህ ይችላል። እሺ አልሰድም። ቁጭ በል እሺ ቁጭ በል እሺ ቁጭ በል በቃ ምንም አያስፈልግም። ማንም ያስራ የለም። ያው ቁጭ ነው በቃ ተረጋግተን እንድናወራ ማንም ያስፈልጋል። ካሁን በዚህ የተመጣ ይቀመጥ አይደለም። እሺ በቃ ተረጋጋ እባክህ። ማንም ያስረኝ ይያለ ማንም አያስረኝ ታለው እንጂ ልጅ አንተ አትታሰር። ለምን አድርገህ እኔ ልገያለሁ አንቺ እሱ እናት አይደለች። ለምን እንደዛ ትላለህ? እባክህ እሰራለሁ እንደውም እሺ አይደለም አይደለም። ይኸውልህ እባክህ እናትዬ እየተጨነቀች ነው። እሺ እባክህ ተናገሪ ማይነት ተናገሪ። እሺ ቁጭ ነው በቃ ልሙትሽ ልትማ እዚህ ሀገር ልትፈልሽ ይሁን ልሙት ራስ ላጥፋ። ለምንድን ነው የምታጠፋ? እናት አይደለች እንዴ? እንዴት ያንተ መሞት ይፈልጋል? አረ እንደዛ ያባል። አሁን ይሄን ቃ እንዳለ ጥርቅምቅም አድርጌ ወዛ ወስጄ ሰባብሮልኝ አቃ አይደለም ነው መስፈርም እኮ ያስፈልግ። እባክህ ተረጋጋ ሰባብሮልኝ ተረጋጋ። እሰባብራለሁ ሁሉንም ማውጣት እንዳለ ከኔ እንዳለ ሰባብራለሁ። በቃ እናንተንም ሰባብራችሁ እንደፈለክ አይደለም እባክህ በቃ እንደፈለክ እያሳመምሽ ነው ተይኝ። አቤት በሽተኛ ነው እያልሽ ነው? ማንም በሽተኛ ነው አላለኝም ነው አላለም እኮ ስራ እንዲሰራ ስለመጣሁልሽ እናቴ ነሽ ስለተንከባከብሽ እናቴ አሁን እናቴ ነሽ እወድሻለሁ እኮ ልጄ እንዲረዱ ብቻ ነው ክብይ ብዬ እወድሻለሁ። እሺ ምን ልሁንልሽ? ተረጋጋ። ማይ በሽተኛ ነሽ ተረጋጋ። በሽተኛ አላልኩም እኮ በሽተኛ ማለቴ ይሄው ምንጣላው ምንጫጫው በሽተኛ ነኝ ማለት ነው። ታውቂልህ አይደለም ማንም በሽተኛ ነኝ ማለት ነው አይደለም። ኦኬ ለካ ትናንት እዛ በሩ ላይ አንድ ልጅ የሆነ እኔ ጻም ብዬ ነው እንጂ አንተ በሽተኛ ያለኝ ነገርሽ ነው አይደል? እኔ በሽተኛ አይ ልጄ እንግዲህ እኔ እንግዲህ ምን ብዬ ልትፋላችሁ? ያማሃል አይደል? አይጠርቶ አያልቅሱ በቃ አያልቅሱ። አያልቅሱ ተው ምድረ መስቀል ያረገ ያመጣሽ ማይ እንደዚህ ያዚህ ቤት እንደው እወጣልሻለሁ። በቃ አታሽ እወጣልሽ ወጣ ግን ልጅሽን ስለወርገልሽ እሷ ጋር ለምን እጇ እንዳለ ለምሳሌሽ ጎዶሎ ነው ማለት እንደዚህ በሽተኛ ነው ማለት አቃጥላሉ እንደዚህ አሁን በቃ ሂድ ወይ አንተ ልጅ በቃ አንተ ልጅ ወይ ሂድ በቃ። ኧረ ችግር የለውም ምንም ችግር የለውም ምንም አያደርገኝም። ሂድ በቃ አታውሪ እንዳታውሪ። እሺ ምንድን ነው የምትፈልገው ነገር ንገረን። የምትፈልገውን ነገር ንገረንና እኛ እናድርግ። አታውራኝ እኔም የወረ ሰው ልጅ ምንድን ነው ደስ የሚለው? እሱን ለምንድን ነው የምታጨው? እሺ ንገረኝ እኮ የምትፈልገውን ነገር ንገረኝና ላድርግልህ። ጣቴ የትኛው ጣቴ ምን ያደርግልሃል እኮ? አይ ንገረኝና እንትን እልልሃለሁ። ና አትፍራ። አይደለም ጣቴ ምን ያደርግልሃል? ና አትፍራ ሳያ እኮ እሺ ችታማለች አንተ እኮ አይደለም። ቆይ አትፍራ። ነው እንደዛ ሳይሆን ለምን እንደምትፈልገው ንገረኝ። ችግር የለውም። አትጨቅጭቅ። ያምልጠኛል አይደለም ነው እሱ አይደለም እኮ ንገረኝ። ለምንድን ምክንያቱም ንገረኝና አደርግልሃለሁ። እመልስልሃለሁ። ነው ሲና እመልስልሃለሁ። እሺ ጣቴንማ እንዴት ነው የማውስህ? እመልስልሃለሁ። እንዴት አድርጌ
እኮ ሳይሆን እንዴት አድርጌ ማላውስ እስቲ ንገረኝ። አንዴ ብቻ ነው ሰፈሩ ላይም ሰው ታውሰኛለህ አታውሰኝ? እሺ እንዳ ምክንያቱን ንገረኝና እኔ አውሳሃለሁ። ችግር የለም። ደስ አለች ተመቸች። ጣት ነው የምትፈልገው? አዎ እንዴ አይደለም። የኔን ብቻ ነው ወይስ ሌላን ሰው ነው? አሁን ጠይቄያለሁ። ባከላ ነገር አልፈልግም እና እኮ አይደለም እኮ ነው እንደዛ አይደለም። የሆነ እንደዛ እንፍራት እሱ እሺ ይኸውልህ አሁን እዚህ እናትና እህት አሉ። እኔ እናንተ ወይንም ሌላ ቦታ ሄደን የፈለከው ላደርግልህ እችላለሁ። እነሱ ፊት እንደዚህ አይነት ነገር አታፋ አንዴ ብቻ ነው እኮ አይደለም። ስማኝ እንሄዳለን። ሰባብራ እኮ በቃ አይደለም። ስማኝ እኮ ውጭ እንውጣና እነሱ ባሉበት እንደዚህ አይነት ነገር ውስጥ እኔ እናንተ እንትን አንበል። የፈለከው አደርግልሃለሁ። እንደዛ እኮ አይደለም። ስማ እኮ እሺ እባክህ ተመስገን አለፈኝ። እሺ ምን ማለት ደህና በቃ ተረጋጉ። ምንም ማለት መንከስ ብቻ ነው። ቁጭ በል ደህና ነህ ልጄ? ደህና ቁጭ በል አለ አለ እኮ ጣልኩ እኮ እምቢ አልክ አይደል? በቃ ወጣት እንግዲህ አሁን ይረጋጋልሽ። ምንድን ነው የሚለው? የሆነ ነገር እያለው ምን ተፈጠረ? ሚካኤል እንዴት ነው? ምንድን ነው? ምንድን ነው? ምን እያደረክ ነው? ደህና ነህ? እና ያራበች እሺ ስማኝ፣ ምን ምግብ ነው የምትፈልገው? አሁን እንግዲህ ይኸውልህ ወደ ራሱ ተመለሰ። ይሄ ነው እንግዲህ ህይወታችን። አሁን እሱ ተጨንቋል። አሁን ይነግራል እንግዲህ ለአሁኑ ደህና ነው። እስኪ ወደ ህክምናው ወደ የኔ ችግር የለውም። በቃ መንከስ ነው። ምንም አላ እንትን አላ ንክሻ ብቻ ነው። አይዞህ ደህና እየሆንኩ ሌላ ቆንጆ እንትን መጥፎ ስሜት ውስጥ ነበርክ ልጅ። አሁን ወደ ቆንጆ ስሜት ይኸው መልአክ እግዚአብሔር ልኮልናል። ወደ አንዱ ጋር አሁን ሄደን ይኸውልህ እርዳታ ስራ እንሰራ አይደለም። ምንድነው እስቲ ንገረኝ። የሚበላም ካለ ይመጣል። ምንድነው የምትፈልገው? እስቲ ንገረኝ። እስቲ ስለ ቦታውም ንገረኝ። እስኪ ስለዛ ቦታ ቅድም ያወራህን ነበር። እስኪ አሳየው። እስቲ አውራው። እስቲ ንገረኝ። ቦታውንም ሄደን ብናይ ደስ ይለኛል። ደስ ይለኛል። ያሳያለሁ። ቆሻሻ ምናምን የሚጣልበት ቦታም ነው አሉ። አዎ ይሄ ያሳያለሁ። ቦታው ማን ሰው አይሄድበትም። ከሄደ ደግሞ ለ6 ለ7 ሰው አልፎ ካለ በስተቀር አንድ ሰው አይሄድበትም። መጥፎ ነው ስለሆነ ነው። እሺ አንተ አሁን እዚህ እንትን ያልከው ለማምለጥ እንትን ሰው ለማምለጥ ፈልጌ ነው እንጂ አስቤበት አይደለም። ግን ያው ራሴን ለማሸነፍ ነው። ለእናቴ ያደረኩት ለእናቴ እኮ ለእናትማ ምንም ይደረጋል። ለእናቴ ብሞትም ደስ ይለኛል። እንደውም በጣም ደስ ይለኛል። ምን እጠቀማለሁ? አንተ ሞተህ ልጄ ምን ይመስጦኛል ብላ ሰው ለግድ ልፋት የለው ከንቱ ከሚቀር ጋር አንተ በህይወት ስትኖር እኮ ነው እንጂ መሞት እኮ ምንም ትርጉም የለም። አያልቅሱ በቃ እንዳማራጭ የተጠቀምኩት ነገር ነው እኮ ይሄ ማለት ሎንጌር ይላል ረጅም ይላል ሳይሆን እንዳማራጭ ነው። ለእናቴ በባህሉ ምድር አስባል እንዴ በባህሉ ምድር እናቴ እና ፍታ እየጠበቀችኝ ዶሮ ያመጣል ስጋ ያመጣል እኔ ያላለው ሜላ ማን አላት? እሺ ልጅ አሁን አይበቃ አንተ የምታረገው ነገር ተባካችሁ አሁን አይበቃ። እሺ እኔ ምን እንድረዳህ ትፈልጋለህ? ንገረኝ። እኔ ስራ ወዳለሁ። ስራ ያው ሲስተም
ተመርቃለች። ተስ ስራ ከያዝን ማየም ደስ ይላታል እኮ እሷም ልትመረቅ እንደደረሰች ተናግሮናል። ስራ ብቻ ነው ፈልገው ስራ ፈልጋለሁ። ምን ያገኙትን ስራ ቀኝ ስራ በላይ ስራ ተንከራተተ እኮ ልጅ ይኸውልህ አንድ ቦታ መስራት ነው የሚፈልገው። እስቲ እስከዚህ መጀመሪያ እስኪ መፍትሄ እንዲወሰድ መለስ የሚያደርገው የጤንነት ጉዳይ እንዳልኩ ቅድም ወደ አንዱ ጋብራችሁ ሰው እንድትወክልልኝ ልጅ እንደው ስለዚህ ቦታው ጋር አሁን እንትን እንላለን። ለዛይ እኔ ደስ ይለኛል። እስኪ ታሪኩ ቢታወቅ ምን ነው እኮ መታረጉትም ከሰውም ተማክራችሁ ምናልባትም ያው እንደው ለሌላው ልጅ እሱን አሁን በዚህ ልጅ ሆኖ እንትን ማለቱ መጋለጡ ነው እንጂ እስካሁንስ የከፋ ነገር ሌላ በየቤቱ ስንት ነገር አለ። ስንቱ ህዝብ ተበክሏል። አሁን እንደው እስቲ ከስር መሰረቱ መፍትሄም ካለ ወደዛ ሂዱ እንዴ እንግዲህ ልጅ እኔም አበረፍ እናንተማ አትሄዱም። እኔ ችግር የለውም። የኔ የስራ ባልደረቦች ምንም ችግር የለውም። በቃ እኔ ችግር የለውም። ከዛ ወደ ስራ ታስገቡልኛላችሁ። እሱን ደስ እያለኝ ነው። እሱ ወደ ራሱ ይመለስ እንጂ እኛ ምንም ችግር የለውም። አሁን አይገባም። አይገባም። በቃ ምንም እንትን የሚያስፈልግ ነገር አይደለም። ሚካኤል ወንድም አግኝታል እንግዲህ ስለዚህ የምትፈልገውን ነገር እኔ እረዳሃለሁ። ማገዝ ያለብኝ ነገር ባደርጋለሁ። ምንም ችግር የለውም። ቦታው ላይ ሄደንም የቦታውን ጉዳይ ምናልባት መታጠር ካለበትም ምን መደረግ ነገር ካለበትም እኛ ከመንግስት አካላት ጋር አውርተን ማስተካከል እንችላለን። ነው ስንቱ በዶዘር በእንግዲህ ፈርሴል እንዴ ነው መቀየር ነው እንጂ እኮ መንግስት የሚያደርገው ነው ያርገው ልጅ። አዎ እስቲ በቃ እኛውን እስካሁን እኮ ይሄ ነገር እኛ ጋር ስላልሰማን ነው። አዲስ ነገር ነው የሆነው። መሄጃ ያጣል እሱ እዛ ከዛ። ስለዚህ ዝግጁ ነን። አመሰግናለሁ። ምንም እንትን ያልኩት ነገር ምንም አይደለም። ምንም አይገባም። ስለዚህ እናንተ እዚሁ ሆኖ እኔ ከሱ ጋር ሂጄ ቦታውን ያለውን ነገር ለማስተካከል እሞክራለሁ። ያለውንም ነገር ደግሞ እየመጣው ጠይቃለሁ። ምንም ችግር የለም። ኧረ ችግር በጭራሽ እግዚአብሔር በታች አንተ ተስፋ ችግር የለም። ምንም አላደርግም። ምንም ማለት አይደለም። ያው ወንድም እንግዲህ አግኝታል ከሱ ጋር እንደሚልህ እንደራቦ ነው ታዲያ ላይ አይደለም። እኔ ከኔ ጋር ይባላል። ችግር የለም። ከኔ ጋር እንትን ይላል። በጣም ይቅርታ እንግዲህ ጊዜውን ወሰድኩ። ቆንጆ ምግብ ሰርቼ እጠብቃለሁ ደግሞ ውድ ተመልካቾቼ እንዳያችሁት ነው። በጣም እንግዳ የሆነ ነገር ነው። በአንድ የአምልኮ ስፍራ በተባለበት ነው። ወደዛም አሁን ሂደን ምናየው ይሆናል። የስፍራ በምን አይነት ቦታ ነው፣ ምን አይነት ነገር ውስጥ ነው ያለው የሚለውን ነገር የምር እዚህ ከተማ ውስጥ ነው። ይህን ያህል የሰውን ኃይል የሰውን ፓወር የመቀየር የሚችል ስፍራ ነው ያለው። እንግዲህ ለስርቆት ለቤተሰቡ ሲል ሰርቆ ሲያመልጥ ነው እዛ ውስጥ ገብቶ ተቀያይሮ ነው ኢቭን የፖሊስ ጥይት እየተተኮሰበት ሲመልስ የነበረውን። ስለዚህ ይሄ ውሃ ምን አይነት ቦታ ውሃ ነው፣ ምን አይነት ስፍራ ነው የሚለውን ነገር በቀጣይ የምናየውና እንግዲህ አሁን በተቻለን አቅም ያው እግዚአብሔር ይመስገን ትንሽ ነው ጉዳት ሊደርስብኝ የቻለው። ደህና ነኝ እውነት ለመናገር ሙከራውን አድርጎ ነበር፣ ግን እግዚአብሔር ይመስገን ተመልሻለሁ። ያ ሁሌም ደህንነታችን የሚጠብቀው እናንተም ጸሎት ነው። በዚህ አጋጣሚ በጣም ነው የምናመሰግነው። እኔም የስራ ባልደረቦችም ለምታደርጉልን መልካም ምኞት ጸሎታችሁን በጣም ነው የምናመሰግነው እና እባካችሁ ልጆቻችሁን፣ አካባቢያችሁን፣ ህብረተሰቡን እባካችሁ እርስ በራሳችሁ እየተጠባበቃችሁ አካባቢያችሁን እዩት፣ በደንብ ቼክ አድርጉት። የሆነ ነገር ሲፈጠር ምንድነው ይህ ስፍራ የተለየ ነገር ካሳየ ምንድነው ምን አገባኝነት ምን አለብኝነትን ስሜት አስወግዱና እባካችሁ ስፍራችሁን፣ አካባቢያችሁን፣ ከተማችሁን በደንብ ጠብቁ። ምክንያቱም አሁን ይሄን ቦታ እንግዲህ ሄደን ቼክ አድርገን ምናልባት ማድረግ እስካለብን ድረስ ኢቭን ጸሎትም ይሁን ወይንም ደግሞ ተከልሎ ታጥሮ ከመንግስት ጋር ተነጋግረን ታጥሮ ደህንነቱ የተጠበቀ ማንም ሰው እንዲደርስ ስለማንፈልግ ማንም በማይደርስበት መልኩ አሳጥረን ምናምን የሚለውን ነገር ቀጣይ ሂደት ምን ሄድ ይሆናል። በጣም አስቸጋሪ ነገር ነው። በጣም እንግዳ ነገር ነው። በትንሽዬ ኩሬ የሰውን ፓወር መቀየር የሚችል ማለት በጣም ትልቅ ነው። የሰውን ጣት እንግዲህ በጥርስ ነው። እዚህ የጣት ውስጥ እንግዲህ ጠንካራ የሚባል አጥንት አለ። እሱን ራሱ ጥርሱ እንትን አይደለም። እንዳያችሁት ነው ደግሞ ሲነከስ የሆነ ደም ነገር እንትን ሲል ነው ወደ ራሱ የሚመለሰው እና እንግዲህ ማድረግ ያለብኝ ያው መስዋዕት መክፈል ነበረብኝ። እሱንም አድርጌ
ጣቴን ነክሶ ነው እንግዲህ ትንሽ ሊረጋጋ የቻለው እና ዋናው እግዚአብሔር ይመስገን እኔ ላይ ከፋ ጉዳት አልደረሰም። አሁን ቀጣይ አሁን ወደዛ ነው የምንሄደው። ይዘነው ወጥተናል። ልጆች ጋር ማለት አባሎቻችን ጋር ሆኖ እኔ ከእናንተ ጋር ያለውን ነገር ማስረዳት ማድረስ ስላለብኝ ነው ወደዚህ የመጣሁት። እነሱ እየሄዱ ነው። አብረን ሄደን የምናየው ይሆናል። በቀጣይ ስራ በዛ ደግሞ ምን እንገናኛለን። አብሮነታችሁ አይለይም። እስካሁን ስለነበራችሁ በጣም ነው የምናመሰግነው። እባካችሁ እነዚህን ስራዎች የምንሰራው እንደዚሁ በየአካባቢ ያሉ ትላልቅ ችግሮች እንዲወጡ ነው፣ ወንጀለኛ እንዲጋለጥ፣ ማህበረሰብ እንዲማር ነው፣ የተቸገረ ሰው እንዲረዳ ነው እና እባካችሁ ላይክ ሼር እያደረጋችሁ እይታ እያገኘ አይደለም። የምር እውነቴን ነው የምላችሁ እይታ እያገኘ ስላልሆነ እይታ እንዲያገኝ ላይክ ሼር አድርጉ፣ ሰብስክራይብ አድርጋችሁ ቤተሰቡ ነው ላለው። እስካሁን ለነበረን ቆይታ አመሰግናለሁ። መልካም ጊዜ